አዶናይ እናት ቤት ጃኒ ታይታ ህዝቡ ቁርጠት ይዞታል። ውድ እልፍ ስትላይተበት ከዛ ይሄ ባል ሲመርጥ አታግቢ ሲል የነበረ ታግባ ሲል የነበረ ሁሉ አሁን ቪዲዮ የሰራ ሁሉ ለቅሶ ይቀመጣሉ። እነሱ ለቅሶ ሲቀመጡ ንፍሮ ቀቃይ ግዴታ ሰራተኛ ያስፈልጋል። ፓርታይም እኛ እንሰራለን። ውዴ እንኳን ደስ አላችሁ። አሁን የጃኒ ፖስት ያደረገችውን የአዶናይ ቪዲዮ ሼር ተደርጎልኝ አይቼ የመጣሁትና በኢየሱስ ምን አይነት ነው ያላቅም። በቃ እንዴት ደስ እንዳለኝ በቃ መቤቴን ወይኔ በእግዚአብሔር ስም እንኳን ደስ አላችሁ። አዶናይም እንኳን ተወለድክልን። ብቻ በጣም ደስ ያለኝ እውነት ደስታዬን መቆጣጠር አልቻልኩም። እንዴት ደስ እንደሚል ሰላም ጤና ይስጥልኝ። እንደምን አመሻችሁ? እግዚአብሔር ይመስገን ደህና ነኝ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ጀምሩ ማለት እወዳለሁኝ። አንዳንድ ቪዲዮዎችን ይዤ መጥቻለሁኝ። በዚህ አጋጣሚ ዛሬ የወንድማችን ቲክቶከር አዶናይ ልደት ነው። በዚህ አጋጣሚ ለመግቢያ እንዲሆነኝ እንኳን ተወለድክ ለማለት ፈልጋለሁ። በዚህ ተያይዞ የጃኒ ቪዲዮ አለ እናየዋለን። እንዲሁም የሊያ ሾው የተናገረችውና ያ በፊት ቪዲዮ አለኝ ያለችው የማን ነው የሰጣት የሚለውን ነገር ደግሞ እስኪ በደንብ አድርገን አገናኝተን ያለውን እንትን እናወራለን። መጀመሪያ ግን ወደ ቪዲዮዎቹ እንሄድ። አዶናይ እናት ቤት ጃኒ ታይታ ህዝቡ ቁርጠት ይዞታል። ውድ እልፍ ስትላይተበት ከዛ ይሄ ባል ሲመርጥ አታግቢ ሲል የነበረ ታግባ ሲል የነበረ ሁሉ አሁን ቪዲዮ የሰራ ሁሉ ለቅሶ ይቀመጣሉ። እነሱ ለቅሶ ሲቀመጡ ንፍሮ ቀቃይ ግዴታ ሰራተኛ ያስፈልጋል። ፓርታይም እኛ እንሰራለን። ውዴ ችግር የለውም። ኧረ ችግር የለውም። ፈጣሪ ደግሞ ካሜራው ዞር ብሎ አለፍ ስትል እናቱ ቤት ቀጭ ብላየን። ህዝቤ እዚህ እመቤቴን ህዝቤ እዚህ ሲናከስ እንግዲህ ሰው ፍቅር ላይ ነው። እኔ እኮ ተው አታራግቡ ተው እያልኩኝ አቤራቴ እነሱ ልብ አላሉም እንጂ እኔ ወሬው ሞቅ ያርጉት። ጃኒ ላይቭ ስትገባ ካየሽ የአዶናይና የጃኒ ፎቶ ግድግዳ ላይ አለ። ሴት ልጅ ደግሞ ከምትወደው ሰው ስትጣላ ፎቶ ከመቅደድ ነው የምትጀምረው። ምን ሆነሽ? ሰሚ እኛ ሴቶች ስንጣላ ረሳሹ እንደ የማናውቀውን ከፌስቡክ ላይ እኮ ዳውንሎድ አድርገን ፕሮፋይል የምናረግ እኮ ነን። እንኳን ፎቶ መቅደድ ልጅበት። እኔማ ገብቶኛል። አውቄ ነው ዝም ያልኩት። ፎቶ አይቻለሁ። አላወረደችም እንዳልተጣሉ አውቄ እኔማ ጸጥ። ነገ ታርቀናል ብለው አልተጣሉም። ሲጀመር እንደውም ፍቅራቸውን ይሄ ህዝብ ይብላው ሆዱን ይቁረጣው ብለው ነው። ታዝቧችሁ ስሚ ሲጀመር ውዴ ይኸውልሽ ሁለት የተፈቃቀሩ ሰዎች መሃል አትግቡ ምለው እኮ በምክንያት የተቀማመሰ ሰው ቅምሻው እስኪያልቅ ድረስ አይፋታም። ውዴ ወደዚህም በይ ወደዛው እኮ ቢፋቱ መልሰው ይገናኛሉ። እኔ ከኩላሊቴ ጀምሮ ሰው መሃል አልገባም። በተለይ ፍቅረኛ መሃል ቤተሰብ መሃል አልገባም። ምን ስሚ አካውንትሽም ጆይን ማለት የለበትም እንደዚህ አይነት ቦታ ላይ እኮ የምን ውርደት ብርቃችን አይደል? አይማሩ ማሪ አይማሩ። ስሚ የአረብ ሀገሮችን እኮ ተንኮል እናውቃለን። ሰሃናቸውን ሊያጣጥቡ ነው ትክክል የሚሉት። እኔ የዛኞቹ አውሮፓ ምናምን ያሉት ሲያራግቡ የነበሩት እኮ ጋይስ የተናገሩትን ቪዲዮ ግን እንዴት ነው አይታችሁታል? የጃኒ እናቱ የአዶናይን አይታችሁታል ቪዲዮውን? እኔ አላየሁትም። ምናልባት ግን ብዙ ሰው ይህንን ቪዲዮ ሲዘዋወር አይቼው ምንድነው ብዬ ፈልጌው ነበረ፣ ግን አላገኘሁትም። ምናልባት እስኪ ስክሪንሻት ካላችሁ ወይም ትልኩልኛላችሁ፣ አሊያም ደግሞ እውነት መሆኑን ለማወቅ ነው። ብቻ እዛ ኮመንት ውስጥ ያየኋቸው በጣም ቢያስቁ ኮመንቶች ነበሩ። አንዲት ልጅ ምንድነው ያለችው? በቃ እንደዚህ አይነት ጮማ የሆነ ወሬ ሰምቼ አላቅም አለች። በጣም ወድጄዋለሁ ይሄ ወሬ አለች። ወሬ እንግዲህ አንዳንዴ ትወደዋለህ እንደዚህ
ጣፍጦ ነው የምትሰማውና በጣም ነው ደስ የሚለው። ያለው እውነታ እንግዲህ እኔ በእርግጠኝነት መናገር ባልችልም ጃኒ ላይ ያየሁት ግን የሆነ የተወሳሰበ ስሜት ነው ያለው ይመስለኛል። የተረጋገጠ ስሜት የሚነበብባት አይመስለኝም። ለማንኛውም እስኪ እንየውና እስኪ አንድ ላይ እንየው ሐሳብ እንሰጥበታለን። ውድ ቤተሰቦቼ እንደሚታወቀው ከባድ ሳምንታትን አሳልፌያለሁ። የነበረው ጩኸትና ግርግር እውነቱን እንድናገር ከማሳየው በላይ ጎድቶኝ አልፏል። እናም ጋይስ በጸጥታና በልቀት ዝም ብዬ የቆየሁበት ምክንያት በዛ ሰዓት ስሜታዊ ሆኜና ነገሮችን ተረጋግቼ በማሰብ እናም በህጋዊ ሁኔታ ነገሮችን ማስኬድ ስለፈለኩኝ ነው። እናም በፍቅርና በትህትና ከኔ ጋር አብራችሁ የቆያችሁ ሳዝን አዝናችሁ ከአጠገቤ ከጎን ለነበራችሁ በጣም አድርጌ አመሰግናለሁ። መልእክታችሁና ጸሎታችሁ ድጋፋችሁ በልቤ ውስጥ አለ፣ አልተረሳም። ማን እንደሆንኩ እንዳረሳ አድርጋችሁኛል። በመቀጠል ለወደደኝና ላከበረኝ በብዙ መንገድ ደስተኛ ላደረገኝ አዶናይና ለእሱ ደጋፊዎች ይቅርታ ማለት እፈልጋለሁ። በእኔ ቦታና ዙሪያ የነበረው ጫጫታ፣ በእናንተም ላይ የተፈጠረው ግርግርና ችግሮች፣ ሁኔታዎች በተፈጠሩ ሰዓት የነበርኩበት ጸጥታዬ ወይም ስሜታዊ እርቀቴ ማንንም ካሳዘነ ከልብ ይቅርታ ማለት እፈልጋለሁ። ይህ የልቤ ፍላጎት አልነበረም። እየተማርኩና እየበሰልኩኝ ሰላምን እየመረጥኩኝ እገኛለሁ። እናም ቤተሰብ በፍቅር በኃላፊነትና በሰላም ወደፊት ለመጓዝ ስራ ላይ ነኝ። ከኔ ጋር ለነበራችሁ አብራችሁኝ ከኔ ጋር ላዘናችሁ በጣም አመሰግናለሁ። እወዳችኋለሁ። ከዚህ በኋላም በትላልቅ ስራዎች እንደምታዩኝ በጣም እርግጠኛ ነኝ። እወዳችኋለሁ። ያው ቀኑ ቢዘገይም ትንሽ ከራሴ ጋር አልነበርኩም። የሆነ ራሴን መሆን የነበረብኝ ለራሴ ጊዜ መስጠት የነበረብኝ ሰዓቶች ነበሩና ለሱ እንድትረዱኝ ይፈልጋሉ እና እወዳችኋለሁ። አመሰግናለሁ። ሃፒ በርዝዴይ አዶናይ፣ እንኳን ተወለድ። ቀሪ ዘመንህ የተባረከ ይሆንልህ። አንተ ክብርን፣ ፍቅር፣ እንክብካቤ ብዙ ነገር ሰጥተኸኛል ህይወቴ ላይ እና በጣም አመሰግናለሁ። ቴንክ ዩ ሶ ማች። ዛሬ ቀንህ ነው። ከዚህ በላይ ከፍ የምትልበት ቀን ይሆንልህ፣ ጊዜ ይሁንልህ እና ሃፒ በርዝዴይ፣ እንኳን ተወለድ። ቪዲዮዎቹም እንዳያችሁት ነው። በነገራችን ላይ ሁለተኛው ቪዲዮ ላይ ለአዶናይ መልካም ልደትን የገለጸችለት ቪዲዮ ላይ የሆነች ድምጽ አለች። እሷ ላይ አመሰግናለሁ ምትል ድምጽ ሰምታችሁ ከሆነ ምናልባት የሱን ድምጽ ይመስለኛል። ይሄንን ድምጽ ራሱ የቀረጻት ያለ ነው መስሎ የተሰማኝ። ምናልባት እናንተ ይሄንን ስሜት ከተሰማችሁ ለማለት ነው። ምናልባት አይታወቅም ብዬ ነው። ግን የመጀመሪያው ቪዲዮ እንደተሰማኝ ከሆነ ጥሩ ያልሆነ ስሜት ነው ያለው። ምናልባት የእነሱ ጉዳይ መደበቅ የግላቸው ፕራይቬት ለማድረግ ፈልገው ይሆናል ብዬ አስብኩኝ፣ ሳስበው ማለት ነው። ምክንያቱም የሁለተኛው ቪዲዮ እና ያ የመጀመሪያ ቪዲዮ ያያችሁትን ሳይ ያ ነገር ነው የተሰማኝ። ምናልባት ይህንን ጉዳይ በውስጥ ሊያደርጉት ፈልገው ነው ወይ ይሄ የፍቅር ጉዳያቸውን ብዬ አሰብኩኝ እና ምናልባት ይህ ቢሆን መልካም ነው ብዬ አስባለሁኝ። ግን የኔ የተሰማኝ ስሜት ይሄንን ነው። ቢሆን ጥሩ ነው። ካልሆነ ደግሞ እንግዲህ የፈልጉትን የሚሆነውን ይሆናል ማለት ነውና በመጨረሻ ያለው ቪዲዮ የሊያሾው ነው። ጃኒ ግን እኔን ያስቀየመኝ ቀን ስንት ነገር እንደማወራት ታውቂ። እኔን ወታ የሰናገረችኝ ቀን ስንት ነገር እንደምዘረጥጥ አታውቂ። ንፍጣ ምን አወራው ስለ ጃኒ? ያየሁትን አስተያየት የሰጠሁት እንደዚህ የነካችኝ ቀን የዛኔ የኔ መልስ ተዋልሽ። የኔ መልስ ይቀር ነገራችን ላይ ይዞ እኔ በጣም ያስኩልሽ ብዙ ነገር አለ። ስላንቺ አይደለም ስለወለድሻት ልጅሽ ይኸውልሽ፣ እንዴ በድፍረት ነው የምናገረው። እጄ ላይ ማስረጃ ሳይኖር ስለሷ አልናገርም። እጄ ላይ ግን ካወጣሁት የልጅሽን አንገት ነው ማስደፋልሽ። ቲክቶከሮች ወሬያችሁ፣ ስራችሁ፣ ቪዲዮዎቻችሁ እየደረሰ ነው። አንቺ ሄለን የምትባየው ታሪክሽና ጉድሽ መጥቷል። ሄለን ዘረጡ ቀጣጣ ነበርሽ ለካስ አንቺ። አሁን ነው እንደዚህ የተነፋፋሽው። ሄለን ያቺ ቲክቶክ ላይ የምትጣደው ጊፍት የምትለምነው የሰው ትዳር የምታናጋው ሴት እሷ። የእሷም ታሪክ እንደ ጉድ ነው ፋይል የመጣው እኛ ጋር ጉድ ነው። ለማንኛውም ሄለን የምትባየው ብታናገሪኝ ጥሩ ነው። ባይሆን ብታናገሪኝ ጥሩ ነው። አውሪኝ እኔን አውሪኝ። ኦ ማይ ጉድነስ ከኔ ጋር ማውራት አለብሽ።
እንግዲህ ሊያሾ በዚህ ሳምንት ብዙ ነገር ስትናገር ነበር፣ ካሁን ቀደምም ተናግራ ነበር። እንግዲህ እዚህ ላይ ምንድነው ለማለት የፈለኩት ይሄ ቪዲዮ አለኝ ጃኒን እያስፈራራቻት ያለውን ቪዲዮ ምንድነው ማነው የሰጣት ብዬ ሳስብ አንድ ሰው አለ እዚህ ላይ ያ ሰው ነው እንግዲህ ሰጥቷታል ብዬ እኔ የምገምተው። ምክንያቱም ራሱም ተናግሯል። እንዲሁም ይከሷ ጋር አንፃር ስታየው ምናልባት ይሄ እውነት ነው ብዬ አስባለሁ። ይህ ቪዲዮ የሰጣት ሰው ደግሞ ጆን ዳንኤል ነው ብዬ ነው እኔ ያሰብኩት። እውነት ነው ወይ መረጋገጫ የለኝም። ነገር ግን ጆን ዳንኤል ነው ይሄንን ምስል የሰጣት ብዬ አስባለሁ። ሰጥቷት ከሆነ ግን በጣም የሚያሳዝንና ለሱም ለጆን ዳንኤል ምናልባት በህግ የሚያስጠይቀው ነው ብዬ ነው ማምነው እና ይሄንን ለማለት ነው የፈለኩት። የነበረኝ ቆይታ ይሄንን ይመስላል። በጣም አመሰግናለሁ። እንግዲህ ዩቲዩቤን ብዙ ሰው እያየው አይደለም፣ ለምን እንደሆነ አላቅም። ምናልባት ጥፋቱ የኔ ነው ብዬ ነው ማምነው። ምክንያቱም ተመልካች አይሳሳትም የራሴ ጥፋት ካልሆነ፣ ምክንያቱም ተበራጭ መሆን ስላለብኝ ማለት ነውና የነበረኝ ቆይታ በጣም አመሰግናለሁ። አዶናይ በዚህ አጋጣሚ በድጋሚ እንኳን ተወለድክ መልካም ልደት ለማለት ፈልጋለሁ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ እንዲሁም ኮሜንት እንድትጽፉልኝ በትህትና ጠይቃችኋለሁ። ሰላም። እንኳን ደስ አላችሁ። አሁን የጃኒ ፖስት ያደረገችውን የአዶናይ ቪዲዮ ሼር ተደርጎልኝ አይቼ የመጣሁትና በኢየሱስ ምን አይነት ነው ያላቅም። በቃ እንዴት ደስ እንዳለኝ በቃ መቤቴን ወይኔ በእግዚአብሔር ስም እንኳን ደስ አላችሁ። አዶናይም እንኳን ተወለድክልን። ብቻ በጣም ደስ ያለኝ እውነት ደስታዬን መቆጣጠር አልቻልኩም።